ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ሐሙስ ነሐሴ 7 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን ደቡብ አፍሪካ ኢትዮጵያውያንን ጨምሮ የሶስት ሀገራት ስደተኞችን ለመመለስ ያወጣችውን ወጪ እንዲጋሩ ጠየቀች። የወጪ መጋራት ጥያቄውም በደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለኢትዮጵያ፣ ለናይጄሪያና ለማላዊ በይፋ መቅረቡ አነጋጋሪ ሆኗል። ሙሉ መረጃውን በዝርዝር የምናጋራችሁ ይሆናል። የኢራን መርከቦች አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ እገዳ ጥሰው እየሄዱ መሆኑ ተነግሯል። በዝርዝር የምትሰሙት መረጃችን ነው። አሜሪካና ኢራን የ60 ቀናት የተኩስ አቁም ስምምነቱን ለማራዘም ተስማሙ። በሌላ በኩል ኢራን እየተጣሰ ባለው የተኩስ አቁም ምክንያት ሆርሙዝን መክፈት እንደማይቻል ገልጻለች። ወደ ኋላ ላይ የምናጋራችሁ መረጃችን ነው። የሶሪያው የቀድሞ መሪ በሽር አልአሳድ በጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች ተከሰው በሌሉበት በሞት እንዲቀጡ መወሰኑም ከመረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አሜሪካና ኢራን የ60 ቀናት የተኩስ አቁም ስምምነቱን ለማራዘም ተስማሙ። የአናዶሉ ምንጮች እንደገለጹት ግን ሁለቱ ወገኖች ስምምነቱ ለምን ያህል ጊዜ እንደሚራዘም እስካሁን እንዳልወሰኑ ተነግሯል። አሜሪካና ኢራን በኢስላማባድ የተደረሰውን የ60 ቀናት የተኩስ አቁም ስምምነት ለማራዘም መስማማታቸውን የፓኪስታን መንግስት ምንጮች ነግረውኛል ሲል አናዶሉ ዘግቧል። ስምምነቱ ደግሞ በተያዘው በነሐሴ 11 ቀን የሚያበ ቃ እንደነበር ተገልጿል። ለሽምግልና ሂደቱም ቅርብ የሆኑ አንድ ምንጭ ሁለቱም ወገኖች የጊዜ ገደብን ለማራዘም ያላቸውን ፍቃድ ለአደራዳሪዎች ገልጸዋል ብለዋል። ምንጩ አክሎም ይሁን እንጂ ሁለቱ ወገኖች ስለ ጊዜ ርዝማኔው ለመወሰን መልእክቶችንም እየተለዋወጡ ነው ሲሉ ተናግረዋል። አሜሪካና ኢራን በፓኪስታን አደራዳሪነት በሚያዝያ ወር የተኩስ አቁም ስምምነት ላይ የደረሱ ሲሆን በኋላም ሰኔ 10 የመግባቢያ ሰነድ በመፈራረም ወደ መጨረሻው ስምምነት የሚያመራ ድርድር ጀምረው እንደነበር ይታወሳል። ይሁን እንጂ ድርድሩ በደህንነት ዋስትናዎችና በዓለም አቀፍ የኤነርጂ አቅርቦት እንዲሁም ለንግድ ስልታዊ በሆነው የሆርሙዝ የባህር ወሽመጥ የነጻ መርከብ ጉዞ ዙሪያ በተፈጠረ አለመግባባት ምክንያት ተቋርጦም ቆይቷል። በሰኔ 30ና ሐምሌ 17 መካከል አሜሪካና ኢራን ወታደራዊ ጥቃቶችንም ተለዋውጠው ነበር። ዋሽንግተን በኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት ስታደርስ ቴህራን ደግሞ በዮርዳኖስ በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ተቋማትና ቁሳቁሶች ላይ ጥቃት በመሰንዘር ምላሿን ሰጥታለች። ደቡብ አፍሪካ ኢትዮጵያውያንን ጨምሮ የሶስት ሀገራት ስደተኞችን ለመመለስ ያወጣችውን ወጪ እንዲጋሩ ጠየቀች። ደቡብ አፍሪካ በተያዘው ዓመት ሕጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ካወጣቸው ከ18 ሚሊዮን ዶላር ውስጥ የተወሰነውን ወጪ እንዲሸፍኑ ለኢትዮጵያ፣ ለናይጄሪያና ለማላዊ ጥያቄ አቅርባለች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው መቅረቡን ይፋ ያደረገው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴ ዋና ዳይሬክተር ቶሚ ማኮዴ እንደገለጹት ሚኒስትሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓልም ብለዋል። ማኮዴ አክለውም ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ
ጉዳዮች ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪው ከፍተኛ እንዲሆን ዋነኛው ምክንያት መሆኑንም ገልጸዋል። እንደ ደቡብ አፍሪካ ባለስልጣናት ገለጻ ከሆነ ደግሞ የወጪ መጋራት ጥያቄው በደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለኢትዮጵያ፣ ለናይጄሪያና ለማላዊ በይፋ ቀርቧል። ፕሪቶሪያ ከሶስቱ ሀገራት መንግስታት ምላሽ እየጠበቀች ያለችም ሲሆን ወጪው እንዴት እንደሚሸፈን ከብሔራዊ ግምጃ ቤት ጋር በመወያየት ላይ ትገኛለችም ተብሏል። በደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በኩል ለማላዊ መንግስት እንዲሁም ለናይጄሪያና ለኢትዮጵያ ኤምባሲዎች ወጪ መጋራት የሚጠይቅ ደብዳቤ ልከናል ሲሉ ማኮዴ መግለጻቸውን በኬንያ የሚገኘው ቱኮ የዜና ምንጭ ዘግቧል። ይህ የወጪ መጋራት ጥያቄ በደቡብ አፍሪካ ህገወጥ ስደተኞችን ለመግታት የሚደረገውን ሙከራ እንቅስቃሴ ዲፕሎማሲያዊ መልክ የሚሰጠው ሲሆን ኢትዮጵያ፣ ናይጄሪያና ማላዊ ለፕሪቶሪያ የወጪ ማካካሻ ጥያቄ ምላሽ ይሰጣሉ ተብሎም ይጠበቃል። የሶሪያ የቀድሞ መሪ ባሻር አልአሳድ በሌሉበት የሞት ቅጣት ተፈረደባቸው። የሶሪያው የቀድሞ መሪ በሽር አልአሳድ በጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች ተከሰው በሌሉበት በሞት እንዲቀጡ የሶሪያ ፍርድ ቤት ወስኗል። ይህ የበሽር አልአሳድ ከስልጣን ከመውረድ በኋላ የተሰጠባቸው የመጀመሪያው የፍርድ ውሳኔ ነው ተብሏል። አሳድ በታህሳስ 2024 መንግስታቸው ከፈረሰ በኋላ ከቤተሰቦቻቸው ጋር ወደ ሩሲያ ዋና ከተማ ሞስኮ መሸሻቸው ይታወሳል። በዚህም የአሳድ ቤተሰብ በሶሪያ ላይ ከ5 አስርት ዓመታት በላይ ያደረገው አገዛዝ ማብቃቱን ተከትሎ የሽግግር መንግስቱ ከቀድሞ አገዛዝ ጋር የተያዙ ባለስልጣናትን በፍርድ ሂደት ማቅረብም ጀምሯል። የአሳድ የአጎት ልጅና በደቡባዊ ሶሪያ የዳራ ግዛት የፖለቲካ ደህንነት ኃላፊ የነበሩት አቲፍ ናጂብም በሞት ተቀጥተዋል። ናጂብ በፍርድ ቤት ቀርበው ከ15 ዓመታት በታች የሆኑ ህጻናትን ሆን ብለው መግደልና ሞት ያስከተለ ማሰቃየት በመሳሰሉ ወንጀሎች ነው የተፈረደባቸው። ደራ ደግሞ በአሳድ አገዛዝ ላይ የተነሳው አመጽ መነሻ ከሆኑ አካባቢዎች ዋነኛ መሆኗ ተነግሯል። በ2011 በከተማዋ የመንግስት ተቃዋሚ ጽሑፎችን በግድግዳ ላይ በመጻፋቸው የተጠረጠሩ ታዳጊዎች መያዛቸውና መሰቃየታቸውም ተቃዋሚዎች ካነሷቸው ጉዳዮች አንዱ ነበር። የመንግስት ኃይሎች የወሰዱት እርምጃም ተቃውሞ ወደ መላ ሶሪያ እንዲስፋፋ አድርጎ በመጨረሻም ለ10 ዓመታት የዘለቀውን የሶሪያ የእርስ በርስ ጦርነት አስከትሏል። ከበሽር አልአሳድ በተጨማሪም የቀድሞ የሶሪያ ጦርና የደህንነት ባለስልጣናት ስድስቱም በሌሉበት የሞት ቅጣት ተፈርዶባቸዋል። ከነዚህ መካከል የባሽር አልአሳድ ታናሽ ወንድም ማሄር አልአሳድም ይገኝበታል ነው የተባለው። የፍርድ ቤቱ ውሳኔ ከተሰማ በኋላ ደግሞ ከፍርድ ቤቱ ውጪ በርካታ ሰዎች በአገዛዙ የተገደሉ የሚወዷቸውን ሰዎች ፎቶ ይዘው መሰባሰባቸውና ደስታቸውን መግለጻቸውን ቢቢሲ ዘግቧል። የኢራን መርከቦች አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የባህር ላይ እገዳ አልፈው እየሄዱ መሆኑ ተገለጸ። አሜሪካ በኢራን ዋና ዋና የባህር ወደቦችና በሆርሙዝ ሰርጥ አቅራቢያ የሚንቀሳቀሱ መርከቦች ላይ የጣለችው የባህር ላይ እገዳ የፋርስ የባህር ወሽመጥን ውጥረት ወደ አዲስ ደረጃ እያሸጋገረው ሲሆን ሁለቱም ወገኖች ደግሞ የሚወስዷቸው እርምጃዎች በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ መስተጓጎልን ፈጥሯል። አሜሪካ በሆርሙዝ ሰርጥ አቅራቢያ በኢራን ላይ የጣለችው የባህር ላይ እገዳ ሙሉ በሙሉ እየሰራ ነው ስትል ብትገልጽም የቢቢሲ ማረጋገጫ ቡድን ግን በርካታ ከኢራን ጋር ቁርኝነት ያላቸው መርከቦች እገዳውን ጥሰው ማለፋቸውን ይፋ አድርጓል። እገዳው ከተጣለበት ጊዜ ጀምሮ 29 መርከቦችን ማስቆሙንና መመለሱን የአሜሪካ ወታደራዊ ኃይል ባስታወቀበት ወቅት እገዳውን የመጣስ ሪፖርቶች መውጣታቸው በሁለቱ ወገኖች መግለጫዎች መካከል ከፍተኛ ልዩነት
ልዩነት እንዲፈጠርም አድርጓል። የቢቢሲ የማረጋገጫ ክፍል የመርከቦችን እንቅስቃሴ መከታተያ ዳታና ሌሎች የመረጃ ምንጮችን በመጠቀም ባደረገው ምርመራ መሰረት እገዳው ከተጣለ በኋላ ከኢራን ጋር ግንኙነት ያላቸው መርከቦች እገዳ መስመሩን አቋርጠው መጓዛቸውን አረጋግጧል። በምላሹም የአሜሪካ ማዕከላዊ እዝ የወጡትን መረጃዎች ትክክለኛ ያልሆኑ ሲል ያስተባበለ ሲሆን በዘገባዎች ላይም የተጠቀሱትን የኢራን ባንዲራ የያዙ የነዳጅ ጫኝ መርከቦች እገዳውን አልፈው ሳይሆን ከተጠለፉ በኋላ በኢራን ቻባህር ወደብ መልህቅ ጥለው እንደሚገኙ አስታውቋል። በተጨማሪም ዶሬና የተባለች ሌላ መርከብ እገዳውን ለመጣስ በመሞከሯ በህንድ ውቅያኖስ ላይ በአሜሪካ የጦር መርከብ ታጅባ እንድትሄድ መደረጉንም ሴንትኮም ገልጿል። የአሜሪካ ወታደራዊ ኃይሎች በመካከለኛው ምስራቅና ከዚያም ውጪ እገዳውን በብቃት ለማስፈጸም የሚያስችል ዓለም አቀፍ ተደራሽነት እንዳላቸውም አክሏል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን እየተጣለ ባለው የተኩስ አቁም ምክንያት ሆርሙዝን መክፈት እንደማይቻል ገለጸች። የኢራን ዋና ተደራዳሪና የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ በተኩስ አቁም ስምምነቱ ላይ ግልጽ ጥሰቶች እየተፈጸሙ ባሉበት ሁኔታ የሆርሙዝ መተላለፊያን መልሶ መክፈት አይቻልም ሲሉ አስታውቀዋል። ጋሊባፍ በኤክስ ማህበራዊ ገጽ ቸው ባሰፈሩት መግለጫም የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን ከበባና እስራኤል በሁሉም አቅጣጫ የምታደርገውን የጦርነት ቀስቃሽነት የተኩስ አቁም ጥሰቶች ናቸው ሲሉ ጠቅሰዋል። አሜሪካ የጣለችው የባህር ከበባም የዓለምን ኢኮኖሚ በእገታ እንደመያዝ እንደሚቆጠር የገለጹት ተደራዳሪው ሆኖም ግን በወታደራዊ ወረራም ሆነ በማስፈራራት ዓላማቸውን ማሳካት እንደማይችሉና ብቸኛው መፍትሄ የኢራን ሕዝብ መብትን መቀበልና ማክበር እንደሆነ አክለዋል። ይህ መግለጫ የወጣው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአጭር ጊዜ የቆየውን የተኩስ አቁም ስምምነት ማራዘማቸውን ባስታወቁበትና ኢራንም በስትራቴጂካዊው የሆርሙዝ መተላለፊያ 2 የጭነት መርከቦችን መያዟን ባወጁበት ወቅት ነው። በሌላ በኩል ዋና ተደራዳሪው በዚህ ሳምንት በፓኪስታን ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር ያደርጋሉ ተብሎ ተጠብቆ የነበረ ውይይት እስካሁን አለመጀመሩ ተመላክቷል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለሰዓቱ ያዝንላችሁ ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ተጨማሪና አዳዲስ ዓለም አቀፍ የዜና ዘገባዎቻችንን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።